መንሱር በመጀመሪያ መንሱር ማን ነው? ራስን ዲፋይን አድርገህ። መንሱር ማለት በጣም በፊት በነበረኝ የገጠር ህይወት ተወልጄ ያደግኩት ኢሉባቦር ነው። ኢሉባቦር መቱ በቾ የሚባል ገጠር ከተማ ውስጥ ነው ተወልጄ ያደግኩት። 18 ኪሎ ሜትር በእግሬ እየሄድኩ ትምህርት የተማርኩት። በ17 ዓመቴ ነው ጫማ ያደረኩት። በጣም ረጅም ዓመት የደህንነት ህይወት ውስጥ አልፌ ከዛ በኋላ ደግሞ መጥቼ ይኸው አሁን ባለሁበት ሁኔታ ዛሬ ያለው መንሱር ማን ነው ብለህ ብትጠይቀው መንሱር በጣም ለተቸገረ ሰው የሚያዝን አላህን የሚፈራ በሚያደርገው ነገር ሁሉ ተጠያቂነት እንዳለ የሚያምን ለተቸገሩ ሰዎች በሚችላት ነገር የሚደርስ የሚናገረው ንግግር ለምሳሌ በእስልምና አስተምሮ ንግግር የሰው ልጅ ንግግር ሰደቃ ነው ይባላል እና የምናገረው ንግግር እንደ ሰደቃ እንዲቆጠርለት ራሱን ቆጥቦ የሚኖር ዲሲፕሊን ያለው ሰዎች ቲክቶክ ላይ ወይ ሶሻል ሚዲያ ላይ ጉርኛ የሚሉት አይነት ሰው ሳይሆን ዲሲፕሊን ያለው ሰው ነው መንሱር ማለት። ያው ይሄንን ነገር በደንብ በቅርበት ነው የማውቀዋለሁ። ብዙ ሰዎችን ስታግዝ ስትረዳ በተለይ ደግሞ ጁማ ቀን ሁልጊዜ የዞርክ የምታደርጋቸው ነገሮች አውቃለሁ። ያው በካሜራ ላይ ወጥቶ አያውቅም፣ እኛ በአካል ስለምናውቀው ነው። ግን አሁን ወደ መንሱር የፍቅር ህይወት ንግባ። ዛሬ ስለ አንተ የፍቅር ህይወት በሰፊው እናወራለን። በጣም ልፍስፍስ ነኝ ግን በጣም አፍቃሪ ነኝ። እሺ ዋው እሺ መንሱር እስቲ ወደ ኋላ እንመለስና እንግዲህ ላለፉት 17 ዓመታት ጫማ ያላደረክባቸው ጊዜያቶች አሉ። እነዛን ዓመታት ደግሞ እንግዲህ እስከምናውቀው ድረስ በሚዲያ ላይ እንዳልከው እስከ 12ኛ ክፍል ያን ታሪክ አውራኝ እንዳትለኝ እሺ። እና በተለይ ብዙዎቻችን ወንዶች ቲኔጀር ስንሆን በተለይ ከ9ኛ እስከ 12ኛ ባለንበት ታይም ላይ እናፈቅራለን። የዛን ጊዜ ነበረ የትምህርት ቤት የፍቅር ህይወት ምን ይመስላል? ከተማ ላይ አሁን አዲስ አበባ ላይ ሆኖ ሰዎች ከሚስታቸው ጋር ወይ ደግሞ ኒካ ካደረጉት ሰው ጋር እጅ ለእጅ ተያይዘው ተቃቅፈው በኮሪደሩ ሲዝናኑ ሳይ በጣም ነው የምናደደው። ለምንድን ነው የምናደደው መሰለህ? ያንን ህይወት አላየሁትም፣ እኔ አላለፍኩትም። አንደኛ ነገር በእስልምና አስተምሮ ፍቅር መፋቀር ምናምን የሚባለው ነገር አይሰራም። ኦፍኮርስ ማፍቀር መቻል አለብህ፣ ወደህ እንድታገባ ነው የሚፈቅደው። ነገር ግን አፍቅረህ ወደህ የምታገባው ግን ዚና ሰርተህ በፍቅረኛ ገርልፍሬንድ ቦይፍሬንድ ምናምን ብለህ አልፈህ ሳይሆን አንድ ቀን ታያታለህ ወይ ቤተሰቦች ያዩልሃል ወይ ደግሞ በዚህ ዘመን አንተ ታያለህ፣ አንድ ቀን ታያታለህ፣ ታናግራታለህ።